እሱ እንደተዋት ምናምን ነበር የምታወራው። ግን ይሄ ሁሉ ውሸት ነበር። አሁን የስልክ ጥሪዋ ሁሉ ነገር ሲታይባት ከመስፍን ጋር እንደምትገናኝ መረጃ እንደምታቀብል፣ ሌላው ደግሞ ወደ ውጭ ልትወስደው መስፍን ውጭ አገር ነው ምናምን የሚባለው ውሸት ነው። መሄድ አልቻለም። ያው እዚህ እሷ የሆነ ፕሮሰሱ ከጨረሰችለት በኋላ የሆነ ውጭ ሀገር ልትሄዱ ስትሉ እንግዲህ የውጭ ሀገር ፕሮሰስ ታውቃላችሁ። የሆነ ሰው ወይ ሚስት አድርጎ ወይ ባል አድርጎ ወንድ ከሆነ ሚስት አድርጎ ልክ እንደተጋባ አስመስለው ተፈራርመው መሄድ ይችላል። ግን አሁን ላይ ግን የዚች ሴትዮ አላማ እንደዛ ነበረ። እንደ ባል አድርጋ ይዘው ለመውጣት ነበረ። ግን ጀግኖቻችን እንግዲህ ደርሰውባታል። ይችን ወራዳ ማለት ነው። አሁን ራሱ ምንም ያለ ምንም እፍሬት እኮ በቃ ምንም አታፍርም። ደግሞ ከመስፍን ጋር ምንም ግንኙነት የለኝም ምንም ነገር አላወራም ብላት በቃ የሆነ ግግም ትላለች። ግን የስልክ እንትንዋ ሲታይ ግን ሁልጊዜ ከመስፍን ጋር እንደምትደዋወል እንደምትጻጻፍ ነው የሚያሳየው። እኔ ምን አይነት ትውልድ ነው እየመጣ ያለው? እንደው ኧረ እንደው በስመ አብ መስፍን ምን ያክል አረመኔ ጨካኝ እንደሆነ ታውቃለች። ግን እሷ ግን አሁንም ለመስፍን ከመስፍን ጎን ሆና መረጃ እንደዚህ እያደረገች እያቀበለች ገና ወንድሟ እንኳን አያሳዝናትም። አባቷ ሞቶ እንኳን የአባቷ እንትን እንኳን በስነ ስርዓት ገንዘብ ብቻ ነው። እነዚህ ልባቸው የተደፈነው በገንዘብ ነው እና እውነታው ስለወጣባት አሁንም እውነቱን ለመደባበቅ ምናምን ነው የምትሞክረው። ዝም ብላችሁ ካያችኋት እውነቱን መናገር አትፈልግም ልጅቷ ማለት ነው። ያው እውነት አንዳንድ ጊዜ ሲወጣባቸው ለመናገርም አይፈልጉም። ያው ታውቃላችሁ እንደነዚህ አይነት ሰዎች በዱላ እና በእንትን ካልሆነ በስተቀር እውነቱን መናገር አይችሉም ማለት ነው። እና ይቺ ሴትዮ አሁን ውሸቷ የውሸት ውሸት መስፍን ጋር አላወራም የመጣሁትም ገንዘቤን እንትን ንብረቴን ለማስመለስ ነው ትላለች። ግን ውሸቷን ነው። ይሄ ሁሉ ውሸት ነበረ። ከመስፍን ጋር ግንኙነት ከመስፍን ጋር ግንኙነት እንዳላት ሁሉ ነገር እንግዲህ ጀግኖቻችን እንግዲህ ቀን ከሌሊት እየሰሩ ነው፣ እየለፉ ነው። እግዚአብሔር ደግሞ የልፋታቸውን የድካማቸውን እግዚአብሔር ይቅጠርላቸው። ያው እንግዲህ እውነት ተደብቃ አትቀርም። በመጨረሻ መስፍን መያዙ አይቀርም። ምንም መውጫ አጥቷል ሰውየው። በዛም ሲሄድ የዘላለም ሰዎች አሉ፣ በዚህም ሲመጣ የዘማን ነው ልዑል ሰዎች አሉ። በቃ መፈኛ አጥቷል። በየት ይተንፍስ ሰውየው? አይታችኋል። ባለፈውም የብር እንትን አቅርቦላቸው ነበር ለ10 ሚሊዮን ለዘላለም 10 ሚሊዮን የእሱ ብር መቼም እንደዚህ ነው። ብር ህይወት ይገዛል። የሰውን ህይወት እያበላሸ እሱ ብር ሰጥቼ ተውኝ እያለ ነበር። ግን መቀጣት ስላለበት ይቀጣል። ብሩ የት እንደሚያደርሰው ይታያል። እስካሁን ድረስ ለብር ብሎ ነው ይሄ ሁሉ ሰው ሲያሰቃይ የነበረው። ስለዚህ አሁንም የያዘውን ብር ይዞ ቅጣቱን በስነ ስርዓት መቀጣት አለበት። ውጭ ሀገር እሄዳለሁ እዚህ እሄዳለሁ እያለ ዝም ብሎ ያደክማቸዋል። ግን እሱ እዚሁ ኢትዮጵያ ውስጥ ነው በቃ። እስካሁን ድረስ እጃቸው ውስጥ አልገባ ያለው መስፍን የተባለው ነው። ከዛ መስፍን ከተያዘ በኋላ ደግሞ ስለ አሸናፊ ብዙ ጊዜ እሱም አንደኛ ሌባ ስለሆነ አሸናፊ የተባለው የእሱም ጉድ ገና ይወጣል። ያው እንግዲህ የመጨረሻቸው ቀን እየደረሰ ስለሆነ በጣም አዛብሯቸዋል ሰዎቹ። ያኛው እንኳን መስማን ነው አሸናፊ የሚባለው እንኳን ውጭ ሀገር ይሄዳል ይመጣል። አሁን ትልቁ እንትን ችግር የሆነበት መስፍን የተባለው ደግሞ ሙሉ መረጃው ዶክመንቱ የውጭ እንትኑ ምናምን ሁሉም ነገር ልዑል እጅ ላይ ስላለ በየትም መሄድ አልቻለም ሰውየው። ለዛም ነው አሁን ልጅቷ ልክ እንደ ሚስት እንደ ምንድን ነው እንደ ባል አድርጋ ይዘው ለመውጣት ነበር። መጀመሪያ ግን የመጀመሪያ ቀን ስትመጣ ስታወራ የነበረችው መስፍን እንደበደላት ንብረቷን በስሙ እንዳዞረ እና ብዙ ጣጣ ስታወራ ነበር። አሁን ደግሞ ተገልብጣ ደግሞ ለመስፍን መረጃ ማቀበል መስፍንን ማገዝ
አያችሁ፣ ሰው ቋሚ የለም። የሰው ውለታ ቢስ። ወንድሟን እንኳን አያሳዝናትም ትንሽ። አቤት አቤት ጭካኔ! ምን አይነት ጊዜ ነው የመጣብን እንደው። አረ እግዚአብሔር ይቅር ይበለን፣ እውነት ይቅር ይበለን። ሰው ጨክኗል። ሰው በጣም አረመኔ ሆኗል። እኔ ለምን እንደሆነ አላውቅም። እውነቱን እንኳን ስትነግሪያቸው በቃ ምንም ነገር ሽንፈታቸው ማመን አልቻሉም እነዚህ ሰዎች። አሁንም ሰውን ማሰቃየት ነው። ገና ይታያል ጉድ። ምን አዩና? ገና አሁን ይህ መጀመሪያው ነው። እያንዳንዳቸው እስካሁን ድረስ ላሰቃዩቸው እያንዳንዱ መቀጣት አለበት። አም ሶሪ ኦ ማይ ጋድ። ሶሪ ጋይዝ፣ ግን እቆርጠዋለሁ፣ ችግር የለም። ለማንኛውም እንደዛ ነው። የመስፍን ነገር መቼም ተነግሮ አያልቅም። መጨረሻውን እንግዲህ እግዚአብሔር ያሳየን፣ የእሱን መጨረሻ ያሳየን። በጉጉት እየጠበቅን ነው። እነ ዘላለም ድካማቸው፣ ልፋታቸው እግዚአብሔር እየቆጠረላቸው ነው። አሁን ይቺን ሴት መልቀቅ የለባቸውም። ሲጀመር መታሰር አለባት። እውነት እስካሁን ድረስ መስፍን እንደበደላት አድርጋ ነበር እያወራች የነበረችው፣ ግን አውቃ ነው። በጣም አጭበርባሪ ናት። ለወንድሟ እንኳን ትንሽ አታስብም? ወንድሟ ባለፈው እንዴት ሲርበተበት እንደነበረ የመስፍን ስም ሲጠራ እንዴት እያል እንደነበረ። አሁን ግን እሷ ተገልብጣ ግን ከመስፍን ጋር ትሰራለች። ይቺ አይሁዳ ማለት ነው። ቢያንስ ለወንድሟ እንኳን እንትን የምትል አይደለችም። አረ በስመ አብ! ምንድን ነው ሴቶቹን ምንድን ነው የሚያስነካቸው? ይሄ ሰውዬ በእናታቸው። ይሄ ልጅም ንብረቱ የእናትና የአባታቸው ከሆነ ወንድሟም ከእሷ እኩል ማግኘት አለበት። እሱ አሜሪካ አንዴ እንትን እያለች እየተቀባበጠች ትኖራለች። ልጁ ግን በሰቀቀን የመስፍን ስም ሲጠራበት እየተርበተበተ መቀጣት አለባት። እያንዳንዳቸው እስካሁን ድረስ ላሰቃዩ ሰዎች በሙሉ። የመስፍን ጉድ መቼም አያልቅም። ተወርቶ ጉደኛ የሆነ ሰውዬ። ጀግኖቻችን እድሜ ዘላለማችሁን ሁልጊዜም ክፉ ነገር አይንካችሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበላላችሁ። እውነት ለእናንተ ቃል የለኝም። የስንቶቹንም ባያበሳችሁ ነው። እግዚአብሔር ይጠብቃችሁ፣ ክፉ ነገር አይንካችሁ። ያው እንግዲህ ከዚህ በላይ ምንም ማድረግ አንችልም። እኛ እንግዲህ እናንተን ጸሎት ከማድረግ ውጭ የሚደረግ ነገር የለም። አሁን ይችን ሴት ራሱ መልቀቅ የለባቸውም የእውነት። እሷ ግን የውጭ ሀገር እንትን ስላላት ምንም ብታመጣ እኔ የውጭ ሀገር ዜጋ ነኝ ትላለች። ደግሞ አፏን ሞልታ እኮ እናንተ። ወይ ዘንድሮ አላይ ፍሬም ታምሩ፣ ወይ ዘንድሮ የዘንድሮ ነገር ብለነው አልተነው እያየን ነው። ስለ መስፍን ስናወራ እድሜ ልካችን ይኸው አለን። የመስፍን ታሪክ መቼ እንደሚያልቅ አናውቅም። እንደው መስፍን ተያዘ የሚባልበት ቀን እንደው አንድ ቀን እንደው ባረገው የእውነት መስፍን ተያዘ የሚባልበት ዜና የሚያበስረን ሰው። አረ እንደው ወይ ባለፈው እኮ ደብረ ብርሃን ነው ደብረ ዘይት የተባለ ቦታ፣ እዛ ቦታ እኮ በደንብ እንትን ብለውት ቢሆን እርግጠኛ ነኝ እዛ ሊኖር ይችል ነበር ሰውየው።
ያው የመስፍን ስራ ነው ታውቃላችሁ። እሱ አውቆ እንደዚህ ሊያስብልም ይችላል። እዚህ ነው አውቆ ቦታ ለማራረቅ እነሱን እንትን እንዲያርቁለት ለማድረግ ብር እየከፈለ የውሸት መረጃም እንዲያቀብሉ ሊያደርግ ይችላል። ሰውየው አሁን የሚገባበት የሚጨብጠው ስላጣ ብዙም ስለመስፍን እንኳን ያው ታውቃላችሁ በጣም ተርበትብቷል። አሁን እንደ በፊቱ አይደለም። መውጫ እንደፈለገ የሚወጣ የሚገባ ሰው አይደለም። አሁን ላይ እያንዳንዱ ተይዘዋል። ማንም መሀሌት ናቲም ስለዚህ ሆን ብለው የሚፈልጉት እሱን እንደሆነ ስለሚያውቅ እሱ ራሱ የመውጫ ያለሽ እያለ ነው። በምን ቀን ተወለድኩ እያለ ነው። በቃ አምኖ እጁን መስጠት እስካለበት ድረስ እስካሁን ድረስ ላሰቃያቸው፣ በሴትነታቸው ለተጫወተበት። ስንት ሴት ነው የመስፍን ሚስት ነኝ የመስፍን ሚስት የሚሉት እናንተ? ስንት እስካሁን ድረስ እንኳን እስኪ እንደው ቁጠሩ። የዚህ ሰውዬ ጉድ ብር ብቻ እኮ አይደለም የሚያሳድደው፣ በሴትነታቸው ሁሉ እየተጫወተባቸው ነው ያለው። እና ቅጣት ሲያንሰው ነው፣ መቀጣት አለበት እያንዳንዱ። እስካሁን ድረስ ላሰቃያቸው ሁሉ የመጨረሻው ቀን ደርሷል። አሁን ይቺ ሴት ዝም ብላችሁ ካያችሁ ባለፈው ያወራችሁ ሁሉ ውሸት ነው። ለመስፍንን ወደ ውጭ ለመውሰድ ነው እንጂ የመጣችሁ ገንዘቧን ከመስፍን ስላለባት ምናምን አይደለም። አሁን ላይ ሲደርሱበት ነገሩ በጣም የተገላቢጦሽ ሆኗል። እሷ ለካስ ስራዋን ልትሰራ መስፍንን እንደ ባል አድርጋ እንትን ብላ ምናምን ለመውሰድ ነው እሷ አቅዷ። ግን እቅዳቸው አልተሳካላቸውም። ጀግኖቻችን ቤትም ብለው ደርሰውባቸዋል እነዚህ ወራዶች። አሁን በኋላ እስኪ የት አባቱ እንደሚሄድ ይታያል። መስፍን የተባለው ጉድ ማለት ነው። አሸናፊ ደግሞ እስከሚዞርበት ድረስ እሱ እንደፈለገ አንድ የአሜሪካ አንድ የኢትዮጵያ አንድ እንትን እያለ ይሽከርከር። ሲዞርበት ደግሞ እሱም እንደዚህ እንደ ጉደኛው መስፍን መሄጃ ያጣል ማለት ነው። ያው ጊዜው እንዲጠብቅ ሁሉም በጊዜ ነው የሚሆነው። እነ ዘላለም ደከሙ እንጂ መያዛቸው አይቀርም። እያንዳንዱ እስካሁን ድረስ ላረጋት እስካሁን ላሰቃዩት ጫወታሉ። በሰው ላይ በሰው ህይወት ይቀልዳሉ። አረ እግዚአብሔር ይፍረድባችሁ የእውነት እንደው ይፍረድባችሁ። እኔ ሌላ ምንም አላችሁም። እንደው ደግሞ እቺ ሴት ሆና በሴት ልጅ እንኳን እየተጫወተ እያየች ገንዘብ ስላላት ብቻ ለወንድሟም ራሱ ቅንጣት ታክል አታስብም። አያችሁ፣ ሴትም እኮ አረመኔ ናት። በቃ አረመኔ፣ ጨካኝ። ጭራሽ ደግሞ ታስፈራራ ጀመረች እኮ እናንተ። እሷው ራሱ አፈላልጋ መታ። አሁን ደግሞ ለመስፍን አግዛ። እንዴት ነው? እኔ እኮ ለዚህ ነው ሰው ቤት ድረስ አትሄዱ፣ ሰውን አትመኑ ምላቸው እነ ዘላለምን። ለዚህ ነው ሰው አንዳንድ ጊዜ ባለፈው ልዑል ቤት ድረስ ሄደ። ምን እንደሚያዘጋጁ እንዴት አይነት ወጥመድ እንትን እንደሚሉ ሰዎቹ አይታወቁም። ምክንያቱም አሁን እነዚህ ተስፋ የቆረጡ ሰዎች ናቸው። ለምንም እንትን የላቸውም። ስለዚህ እናንተ ደግሞ ለእኛ ታስፈልጋላችሁ። ክፉ ነገር ያርቅላችሁ፣ ምንም ነገር አይንካችሁ። የእውነት እነዚህ ተስፋ የቆረጡ ሰዎች ናቸው። ስለዚህ ራሳችሁን ጠብቁ ወንድሞቼ። መስፍንን ደግሞ እንደዚህ እንደደከማችሁ አትቀሩም። ቆይታ ያላችሁ ታገኙታላችሁ። የትም አይሄድም። የትም ራሱ አምኖ ይሰጣል እጁን። ለማንኛውም ጋዜ ዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ያደረጋችሁ ጀምሮ እስካሁን አብራችሁን ለቆያችሁ ከልብ እናመሰግናለን። ሰላም ፍቅር ተመኘንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።
ግን ለምንድን ነው ላይክ የማታረጉት? የሆነት ላይክ ያረጋችሁ ግቡ። ሰላማችሁ ይብዛ።